እህ የዛሬው ጥልቅ ዳሰሳችን ትኩረት ትንሽ የተለየና አብዛኞቻችንን የዕለት ተዕለት ሕይወት የሚነካ ነው። አዎ በጣም ያው ብዙ ጊዜ ስለ እምነት ስናወራ በተለይም በክርስትናው ዓለም ውስጥ በቃ እመን ወይም በእምነት ተቀበለው የሚሉ ሐሳቦችን እንሰማለን አይደል? ልክ ነው። ምንም ጥያቄ አትጠይቅ አይነት ነገር። አዎ በቃ እምነትና አመክንዮ ወይም ሎጂክ ፈጽሞ የማይገናኙ አንዱ ካለ ሌላኛው ቦታ የሌለው ተደርጎ ነው የሚሳሉት። ግን በእርግጥ እንደዛ ነው? ክርስትናን በሎጂክና በማስረጃ ማረጋገጥ አይቻልም? ዛሬ ይህንን ትልቅ ጥያቄ ይዘን ነው የመጣ ነው። እውነት ነው። በተለይም ዊልያም ሌን ክሬግ የተባሉት ጸሐፊ ባዘጋጁት እጅግ አጓጊ ጽሑፍ ላይ ተመስርተን ወንጌላውያን ክርስቲያኖች እምነታቸውን በምክንያት እንዴት ማስረዳት እንደሚችሉ አብረን እንቃኛለን። ይህ ርዕስ ከምንም ጊዜ በላይ አሁን ላለው ትውልድ ወሳኝ ነው። እንዴት? ምክንያቱም የምንኖረው መረጃ በበዛበትና ሁሉም ሰው ማስረጃ አቅርብ በሚልበት ዘመን ውስጥ ነው ያለነው። ክሬግ በመጽሐፉ የሚያነሳው ዋና ሐሳብ እምነት ማለት ዓይንን ጨፍኖ በጨለማ ውስጥ መዝለል ሳይሆን ብርሃን ባለበት እና ማስረጃ በተረጋገጠበት እውነት ላይ መቆም መሆኑን ነው። ደስ የሚል አገላለጽ ነው። አዎ። እና በዚህ የዛሬው ጥልቅ ዳሰሳችን ሰዎች ብዙ ጊዜ የሚጠቀሙባቸውን የአመክንዮ መንገዶች እንመረምራለን። ማለት ዲዳክቲቭ እና ኢንዳክቲቭ የምንላቸውን የሎጂክ አቀራረቦች እናነሳለን። አዎ፣ እነዚህን ቃላት ብዙ ጊዜ እንሰማለን። ልክ ነህ። እነዚህ አቀራረቦች መቼ እና እንዴት እንደሚሰሩ እንዲሁም አንድን መከራከሪያ ጥሩ የሚያደርገው ምንድን ነው የሚሉትን መሰረታዊ ጥያቄዎች እንመልሳለን። ከሁሉም በላይ ደግሞ ይህ እውቀት በዕለት ተዕለት ሕይወታችን እንዴት ልንጠቀምበት እናያለን። በጣም አሪፍ። ታዲያ ይህን ሐሳብ ከመሬት ለመጀመር ያህል ክሬግ ስለ ዲዳክቲቭ አመክንዮ ያነሳውን ሐሳብ እንመልከት። እሺ። እኔ ሁልጊዜ ግራ የሚገባኝ አንድ ነገር አለ። ሰዎች ሲከራከሩ ይሄ እኮ ሎጂካዊ ነው ይላሉ። ግን ሎጂካዊ ሆኖ ሳለ መደምደሚያው ሙሉ በሙሉ ስህተት ሊሆን እንደሚችል ጸሐፊው እያነሳ፣ ይሄ እንዴት ሊሆን ይችላል? ጥሩ ጥያቄ ነው። ማለት ዲዳክቲቭ የምንለው አቀራረብ በጣም ጥብቅ የሆነ ከመነሻ ሐሳቦቹ ተነስቶ ቀጥታ ወደ መደምደሚያ የሚሄድ እንደሆነ ነው የማስበው። ያነሳው ጥያቄ ሎጂክን መሰረት እንድንረዳ ያደርገናል። ዲዳክቲቭ አመክንዮ ስንል መደምደሚያው ከመነሻ ሐሳቦች ውጭ ሌላ ምንም አማራጭ በሌለ ሁኔታ ተግዶ የሚወጣበት አቀራረብ ነው። እሺ። ግን እዚህ ላይ ሰዎች የሚሳሳቱት ትልቅ ነገር አለ። አንድ መከራከሪያ ጤናማ ነው ለማለት ወይም በእንግሊዝኛው ሳውንድ ነው ለማለት ሁለት ተለያዩ ፈተናዎችን ማለፍ አለበት። ሁለቱ ፈተናዎች ምንድናቸው? አንደኛው ፈተና የመነሻ ሐሳቦቹ እውነት መሆን አለባቸው። ትክክል። ሁለተኛው ፈተና ደግሞ የአመክንዮ አሰላለፍ ወይም ቅርጹ ትክክለኛ መሆን አለበት። መነሻ ሐሳቦቹ እውነት ስለሆኑ ብቻ አሰላለፉ ትክክል ነው ማለት አይደለም። ቅርጹና ይዘቱ አብሮ መሄድ አለባቸው ማለት ነው። በትክክል። አሰላለፉ ከሎጂክ አንጻር ምንም እንከን ስለሌለው ብቻ የተነሳንበት ሐሳብ እውነት ነው ማለት አንችልም። እነዚህ ሁለት ነገሮች ማለትም እውነተኛ መነሻ እና ትክክለኛ አሰላለፍ አብሮ ካልሄዱ መከራከሪያው ይፈርሳል። ይሄን ሐሳብ ይበልጥ ግልጽ ለማድረግ ክሬግ ያነሳው አንድ ግራ የሚያጋባ ምሳሌ አለ። እኔ ራሴን ለመጀመሪያ ጊዜ ሳነበው ምንም ስህተት ያለው አይመስልም ነበር። የቱ ምሳሌ? ምሳሌው እንዲህ ይላል። አንደኛ፣ እግዚአብሔር ካለ ተጨባጭ የሞራል እሴቶች አሉ። እሺ። ሁለተኛ፣ ተጨባጭ የሞራል እሴቶች አሉ። አዎ። ሶስተኛ፣ ስለዚህ እግዚአብሔር አለ። ይህን አሁን አንድ ክርስቲያን ቢሰማ መነሻ ሐሳቦቹም የእምነቱ አካል ናቸው፣ መደምደሚያውም የሚፈልገው ነው። ልክ ነህ። ታዲያ ጸሐፊው ይሄ አሰላለፍ ሙሉ በሙሉ ስህተት ነው ይላል። ለምንድነው ስህተት የሚሆነው? እሱ ጋር ነው እንግዲህ የሎጂክ ጥብቅነት የሚታየው። የጠቀስከው ምሳሌ የመነሻ ሐሳቦቹ እውነት ናቸው። አንድ ክርስቲያን እግዚአብሔር መኖሩንም ተጨባጭ የሞራል እሴቶች መኖራቸውንም ያምናል። አዎ። ነገር ግን አሰላለፉ የሎጂክ ሕግን የጣሰ ነው። በሎጂክ ጥናት ውስጥ ይሄ የውጤትን ማረጋገጥ የሚባል ታዋቂ የስህተት አይነት ነው። አየህ፣ እግዚአብሔር ስላለ የሞራል እሴቶች አሉ ብለን ከተነሳም በኋላ የሞራል እሴቶች ስላሉ ብቻ ወደ ኋላ ተመልሰን እግዚአብሔር አለ ብለን መደምደም አንችልም። ለምን? የሞራል እሴቶች መኖራቸው የእግዚአብሔርን መኖር አያሳይም እንዴ? ያሳያል። ግን በዚህ የሎጂክ ቅርጽ አልወየም። ምክንያቱም ሌላ ተከራካሪ መጥቶ የሞራል እሴቶች ያሉት እኮ በህብረተሰብ የዝግመተ ለውጥ ሂደት ነው ብሎ ሌላ ምክንያት ሊያቀርብ ይችላል። አማራጭ ምክንያቶች ሊኖሩ ይችላሉ። በትክክል። ስለዚህ መደምደሚያው ከመነሻ ሐሳቡ በግድ አይከተሉም ማለት ነው።
አሰላለፉ እዚህ ላይ ተሰብሯል። ይህ የሚያሳየን እውነት የሆነ ነገርን ለመከላከል ስንሞክር እንኳን በተሳሳተ መንገድ ልንከራከር እንደምንችል ነው። ኮይብን ይሄ ማለት እኮ አንድ አማኝ ትክክለኛውን እውነት ይዞ ነገር ግን አቀራረቡ ላይ ትንሽ ስህተት ከሰራ ሙሉ መከራከሪያው ውድቅ ይሆናል ማለት ነው። ያ ነው እንግዲህ የዲዳክቲቭ አመክንዮ ፈተናው። ሌላም ምሳሌ አለ መጽሐፉ ላይ። የሲኤስ ሉዊስን ታዋቂ መከራከሪያ እናውቀዋለን። ኢየሱስ ጌታ ካልሆነ ወይ ውሸታም ነው ወይ ደግሞ እብድ ነው የሚለውን። አዎ፣ በጣም ታዋቂ ነው። ክሬግ ይሄንም ሲተነትን አሰላለፉ ትክክል ቢሆንም መነሻ ሐሳቡ ላይ ችግር ካለ መከላከሪያው ጤናማ አይሆንም ይላል። ይህኛው ደግሞ እንዴት ነው የሚፈርሰው? አሰላለፉ እኮ ትክክል ነው። የሲኤስ ሉዊስ መከራከሪያ በእውነትም ሎጂካዊ አሰላለፉ ምንም እንከን የለበትም። ከሶስት ነገሮች አንዱ ነው፣ ሁለቱ ካልሆኑ ግድ ሶስተኛው መሆን አለበት የሚል አሰላለፍ ነው። ልክ ነው። ኢየሱስ ውሸታም ካልሆነ እና እብድም ካልሆነ እንግዲያውስ ጌታ ነው። አሰላለፉ ፍጹም ነው። ታዲያ ችግሩ የት ላይ ነው? ክሬግ የሚያነሳው ነጥብ ዘመናዊ ተቺዎች ሌላ አራተኛ አማራጭ አምጥተዋል የሚለው ነው። እሱም የፈጠራ ታሪክ ወይም ትውፊት የሚለው ነው። አሃ፣ ማለት በታሪክ አልነበረም የሚለው? አዎ፣ ተቺዎቹ ኢየሱስ ውሸታምም እብድም አልነበረም ጌታም አይደለም ይላሉ። በመሰረቱ ወንጌላት ላይ የተጻፉት ታሪኮች በኋላኛው ዘመን የተፈጠሩ አፈ ታሪኮች ናቸው ይላሉ። ስለዚህ የመጀመሪያው ሶስት አማራጭ ብቻ አያወጣም ማለት ነው። በትክክል። ስለዚህ የመጀመሪያው መነሻ ሐሳባችን ላይ ይህን አራተኛ አማራጭ ካላካተት ነው መነሻ ሐሳባችን የተሟላ አይሆንም። የተሟላ ያልሆነ መነሻ ሐሳብ ደግሞ መከራከሪያውን ጤናማ እንዳይሆን ያደርገዋል። አሁን ገባኝ። ይህ የሚያስተምረን ሰዎችን ለማሳመን ስንሞክር እነሱ ሊያነሱ የሚችሉትን አማራጮች ሁሉ አስቀድመን ማሰብ እና መመለስ እንዳለብን አይደል? ልክ ነህ። ሁሉንም ቀዳዳዎች መዝጋት አለብን። እሺ፣ ይሄ ዲዳክቲቭ የምንለው አቀራረብ በጣም ጥበቅ ነው። አንድ አማራጭ ካመለጠን ወይም አሰራረፋችን ትንሽ ካጋደለ ሙሉ የካርታ ቤት እንደሚፈርስ ነው የሚፈርሰው። አዎ፣ 100% እርግጠኝነትን የሚፈልግ ይመስላል። ግን በሕይወታችን ሁልጊዜ እንደዚህ አይነት ጥበቅ ማረጋገጫ እናገኛለን እንዴ? ሳይንስ ራሱ እንደዚህ ነው የሚሰራው? በፍጹም አይደለም። ወደ ሁለተኛው የአመክንዮ አይነት ማለትም ወደ ኢንዳክቲቭ አቀራረብ ስንመጣ ነገሮች ትንሽ የሚለወጡ ይመስለኛል። በትክክል አንስተዋል። አብዛኛው የሰው ልጅ የእውቀት ዘርፍ ሳይንስን ጨምሮ የሚሰራው በዲዳክቲቭ ሳይሆን በኢንደክቲቭ አመክንዮ ነው። ኢንደክቲቭ ሲባል ምን ማለት ነው? ኢንደክቲቭ አመክንዮ ማለት መረጃዎችና ማስረጃዎችን ሰብስበን ከፍተኛ የመሆን ዕድል ያለው የትኛው ነው ወደሚል መደምደሚያ የምንደርስበት መንገድ ነው። ማለት ፍጹም እርግጠኝነት የለውም። አዎ፣ እዚህ ላይ መነሻ ሐሳቦቹ እውነት ቢሆኑም መደምደሚያው አሁንም ስህተት ሊሆን የሚችልበት ትንሽ ክፍተት ይኖራል። 100% ፍጹም ማረጋገጫ አይሰጥም። ግን እንቀበለዋለን። አዎ፣ ምክንያቱም ማረጋገጫው በጣም አሳማኝ ወይም በእንግሊዝኛው ፕላውዚብል ወደሚባል ደረጃ ያደርሰናል። ይህን ሐሳብ በምሳሌ ብናየው ይሻላል። መጽሐፉ ላይ አንድ የሕክምና ሙከራ ምሳሌ አለ። እሺ፣ ንገረኝ። ተመራማሪዎች አዲስ መድኃኒት ፈጠሩ እንበል። ከዚያም 3 ተለያዩ የሰዎች ቡድኖች ወሰዱ እንበልና ቡድን ኤ፣ ቢ እና ሲን ወስደው መድኃኒቱን ሰጥቷቸው፣ አዎ፣ ለቡድን ዲ ደግሞ ምንም መድኃኒትነት የሌለው በባዶ የተሰራ ክኒን ወይም ፕላሴቦ ሰጥቷቸው። እሺ፣ ለማወዳደር ማለት ነው። ልክ ነው። ከጊዜ በኋላ ኤ፣ ቢ እና ሲ ትልቅ የጤና መሻሻል አሳዩ። ዲ ግን ምንም ለውጥ አላመጣም። ስለዚህ ተመራማሪዎቹ መድኃኒቱ ይሰራል ብለው ይደምድማሉ። ይሄ እንግዲህ ኢንደክቲቭ አቀራረብ ነው። በትክክል አብዛኛው የሕክምና ሳይንስ የሚሰራው በዚህ መንገድ ነው። ግን ቆይ፣ ምናልባት እነዚያ የዳኑት ሰዎች መድኃኒቱ ሳይሆን ሌላ የተለያየ አመጋገብ ስለነበራቸው ቢሆንስ? ወይ አየሩ ተስማምቷቸው ቢሆንስ? እዚህ ጋር እኮ መደምደሚያችን ስህተት ሊሆን የሚችልበት ቀዳዳ አለ። ያ ቀዳዳ ሁልጊዜም አለ። ለዚህ ነው ኢንደክቲቭ አመክንዮ 100% ማረጋገጫ የማይሰጠው። ተመራማሪዎቹ ሌሎች ምክንያቶች ሊኖሩ እንደሚችሉ ያውቃሉ። ግን ያሉትን መረጃዎች በሙሉ ሲያመዛዝኑ መድኃኒቱ ነው ያዳናቸው የሚለው ማብራሪያ ከሌሎቹ አማራጮች ሁሉ የላቀና የተሻለው ነው ያገኙታል። አሃ፣ የተሻለውን መምረጥ ማለት ነው። አዎ፣ ይህ የማብራሪያ ምርጫ ይባላል። መረጃዎቹን በተሻለ ሁኔታ የሚያብራራውን አማራጭ መምረጥ ማለት ነው።
ይህንኑ መንገድ ነው ወደ ክርስትና ታሪካዊ ማስረጃዎች የምናመጣው። እንዴት አድርገን? ለምሳሌ የኢየሱስን ትንሣኤ ታሪክ ስንመረምር በእጃችን ላይ ያሉ መረጃዎች አሉ። መቃብሩ ባዶ መገኘቱ፣ ደቀ መዛሙርቱ ከሞት በኋላ ነው ብለው ማመናቸው እና የቤተ ክርስቲያን በድንገት መጀመር። እነዚህን ታሪካዊ እውነቶች እንዴት እናብራራቸዋለን? እንግዲህ የተለያዩ አማራጮችን ማምጣት እንችላለን ማለት ነው። ልክ ነህ። ምን አይነት አማራጮች? ለምሳሌ አስካሬኑን ሰርቀውት ይሆናል፣ ወይም ደቀ መዛሙርቱ በሐዘን ብዛት ቅዠት አይተው ይሆናል፣ ወይም ደግሞ በእርግጥም ከሞት ተነስቷል። አዎ፣ እነዚህን አማራጮች ናቸው። የኢንደክቲቭ አመክንዮ ሥራ ከእነዚህ አማራጮች ውስጥ መረጃዎቹን ሁሉ ያለማጋነንና በተሻለ ሁኔታ የሚያብራራው የትኛው ነው እሎ መጠየቅ ነው። እሺ፣ አስከሬን ተሰርቋል የሚለውን ብንወስድስ? አስከሬን ተሰርቋል የሚለው አማራጭ ደቀ መዛሙርቱ ለምን ሕይወታቸውን አሳልፈው እስከ መስጠት እንደደረሱ አያብራራም። ሰዎች ለሰረቁትና ውሸት መሆኑን ለሚያውቁት ነገር አይሞቱም። ልክ ነሽ። ያ አያሳምንም። ቅዠት ነው የሚለውስ? ቅዠት ነው የሚለው አማራጭ ደግሞ እንዴት 500 ሰዎች በአንድ ጊዜ አንድ አይነት ቅዠት ሊያዩ ይችላሉ የሚለውን አይመልስም። የቡድን ቅዠት በሳይንስም የተለመደ አይደለም። ስለዚህ ከሁሉም አማራጮች በእርግጥም ከሞት ተነስቷል የሚለው ማብራሪያ መረጃዎችን በተሻለ ሁኔታ ይሸፍናል። ፍጹም 100% የሂሳብ ቀመር ላንሰራ እንችላለን። ነገር ግን አብላጫውንና አሳማኙን እውነት በእጃችን አስገብተናል ማለት ነው። እዚህ ላይ ነው እንግዲህ የሰዎች ተቃውሞ የሚመጣው። ምን አይነት ተቃውሞ? ብዙ ሰዎች ክርስትናን በተመለከተ ማስረጃ ሲቀርብላቸው 100% ካላረጋገጥክልኝ አልቀበልም ይላሉ። ልክ እንደ ሂሳብ ቀመር 1 ሲደመር 1 2 እንደሚሆነው አይነት ጥብቅ እርግጠኝነት ይፈልጋሉ። አዎ፣ ይሄ የብዙ ሰዎች ችግር ነው። ግን እንደዚህ አይነት እርግጠኝነት ከሌለ መከራከሪያችን ጥሩ አመክንዮ ሊባል አይችልም ማለት ነው። አንድን አመክንዮ ጥሩ የሚያደርገው ምንድን ነው? ይሄ የብዙ ዘመናዊ ሰዎች ችግር መሆኑን ክሬግ በደንብ ያነሳዋል። በታሪክ በፍልስፍና ወይም በዕለት ተዕለት ሕይወት 100% እርግጠኝነት የሚባል ነገር የለም። የለም እንደ የለም። ፍጹም እርግጠኝነትን መጠበቅ ወደ ፍጹም ጥርጣሬ ነው የሚራው። አንድ አመክንዮ ጥሩ ነው ለማለት 100% እርግጠኝነት አያስፈልግ። ክሬግ የንጽጽር መለኪያ የሚለውን ጽንሰ ሐሳብ ያብራራል። የንጽጽር መለኪያ? አዎ፣ ጥሩ አመክንዮ ማለት የመነሻ ሐሳቦቹ ከተቃራኒዎቻቸው ይልቅ ከፍተኛ ተቀባይነት ያላቸው ሲሆን ነው። ላለመቀበል ከምናቀርበው ምክንያት ይልቅ ለመቀበል የምናቀርበው ምክንያት ሚዛን የሚደፋ ከሆነ ያ አመክንዮ ጥሩ ነው እንላለን። ይህ እኮ በዕለት ተዕለት ሕይወታችን የምንኖረው እውነት ነው። አሁን መንገድ ስናቆርጥ መኪና መጥቶ እንደማይገጨን 100% እርግጠኛ ሆነን አይደለም መንገድ የሚሻገረው። ልክ ነህ። ግራና ቀኝ እናያለን፣ መኪና አለመኖሩን እናረጋግጣለን። ከዚያም አደጋው ዝቅተኛ መሆኑን አምነን እንሻገራለን። ፕሮባቢሊቲ ነው የምንጠቀመው። ወይም ደግሞ ምግብ ቤት ገብተን ስንበላ ወጥ ቤቱ መርዝ እንዳላስገባበት ፍጹም የሆነ የላቦራቶሪ ማረጋገጫ የለንም እኮ። እውነት ነው፣ አናረጋግጥም። ነገር ግን የምግብ ቤቱን ንጽሕና፣ የሰዎች አስተያየት አይተን በማስረጃ ላይ በተመሰረተ እምነት እንመገባለን። ስለዚህ ታሪካዊና መንፈሳዊ እውነታዎችን በዚሁ መነጽር መመልከት አለብን ማለት ነው። በትክክል አብራራው። ግን አንድ ከባድ ያለ ጉዳይ ላንሳ። አንዳንድ ሰዎች ማስረጃው እያዩም ሚዛን የሚደፋ መሆኑን ያውቁም አይቀበሉም። ታዋቂው ፈላስፋ አልቪን ፕላንቲንጋ ስለዚህ ጉዳይ የተናገረው ትልቅ ሐሳብ አለ መጽሐፉ ላይ። አዎ፣ ፕላንቲንጋ የሚያነሳው ነጥብ የሰውን ልጅ ስነልቦናዊና መንፈሳዊ ተፈጥሮ የሚነካ ነው። ሰዎች ሁልጊዜ ንጹሕ በሆነ ሎጂክ ብቻ አይመሩም። በምን ይመራሉ ታዲያ? የሰዎች ተቃውሞና ውስጣዊ አድሎ ወይም ባየስ ትልቅ ሚና ይጫወታል። ሰዎች አንድን መደምደሚያ መቀበል ስለማይፈልጉ ብቻ እጅግ ግልጽ የሆኑ ማስረጃዎችን ሊቃወሙ ይችላሉ። ይህን ሐሳብ ወደ አንድ ቀላል ምሳሌ ብንወስደው ይሻላል። እስቲ ንገረኝ። የእግር ኳስ ደጋፊዎችን አስቢ። አንድ ጥልቅ ጨዋታ ላይ የራሳችን ቡድን ተጫዋች ግልጽ የሆነ ጥፋት ቢያጠፋ ዳኛው ፍጹም ቅጣት ምት ይሰጣል። እኛ ደጋፊዎቹ እንቆጣለን፣ አልነካውም እንላለን። አዎ፣ የተለመደ ነው። ቪዲዮ በድጋሚ ሲታይ ተጫዋቹ በእርግጥም ጥፋት መስራቱን ፍንቶ አድርቆ ያሳያል። ግን እኛ አሁንም አይሆን ብሎ አይደለም ተንሸራርቶ ነው እያለን ምክንያት እንፈልጋለን። ልክ ነህ። ለምን? ምክንያቱም የቪዲዮን ማስረጃ ማየት አቅቶን አይደለም፣ ነገር ግን ማስረጃው የሚያመጣውን ውጤት ማለትም ቡድናችን መሸነፉን መቀበል ስለማንፈልግ ነው።
ድንቅ ምሳሌ ነው። በትክክል እንደዛ ነው። ፕላንቲንጋ በመንፈሳዊም ዓለም ይህ አድሎ እንደሚሰራ ነው የሚያስረዳው። እንዴት? ሰዎች እግዚአብሔርን ላለመቀበል ሲሉ ጽንፍ ያለ ምንም ምክንያት ከነምን ተፈጠራ የሚል የባሰማይ መሰል ሐሳብን ሊቀበሉ ይችላሉ። ማስረጃው ስለጠፋ አይደለም ማለት ነው? አይደለም። የእግዚአብሔርን መኖር ከተቀበሉ በሕይወታቸው ላይ የሞራል ኃላፊነትና ተጠያቂነት እንደሚመጣባቸው ስለሚያውቁ ሕይወታቸውን መቀየር ስለማይፈልጉ ማስረጃውን ይገፋሉ። አሁን ገባኝ። ለዚህ ነው የክርስትናን እምነት ስናስረዳ ምናልባት እውነት ነው ወደሚል መደምደሚያ ማድረስ መቻሉ በራሱ ትልቅ ስኬት ነው የሚባለው። ማለት 100% ካላመኑም የተሻለ አማራጭ መሆኑን ማሳየቱ በቂ ነው። አዎ፣ አንድን ሰው ከድፍን ክህደት አውጥተን ማስረጃዎቱን ወደ መመዘን ካመጣ ነው ትልቁን እርምጃ ተራምደናል ማለት ነው። እንግዲህ እነዚህን ሁሉ የሎጂክና የአመክንዮ አይነቶች የሰዎችንም ውስጣዊ አድሎ ጭምር አይተናል። ይህ ሁሉ ዕውቀት በጣም ደስ ይላል፣ አእምሮን ያሳፋል። አዎ። ነገር ግን ይህን ዕውቀት በዕለት ተዕለት ሕይወታችን እንዴት ነው የምንጠቀመው? ተግባሪነቱ ላይ ማለት ነው። አዎ። ነገ ከማያምን ጓደኛዬ ጋር ሻይ እየጠጣሁ ስለ እምነቴ ብጠየቅ እነዚህን የዲዳክቲቭ እና ኢንዳክቲቭ ሎጂክ ሕጎች መደርደር አለብኝ ማለት ነው? በፍጹም እንደዛ ማለት አይደለም። ወደ ተግባሪ አጠቃቀም ስንመጣ በተለይ ወንጌልን በማካፈል ሂደት ውስጥ የአመክንዮና የመንፈስ ቅዱስ ሚና ምንድን ነው? ይህ እጅግ በጣም ወሳኙ ክፍል ነው። እዚህ ላይ ማርቲን ሉተር የተናገረውን ታላቅና ሚዛናዊ ሐሳብ ማንሳት ተገቢ ነው። ሉተር ምን ይላል? ሉተር አመክንዮ ወይም ሎጂክ የእምነት አገልጋይ እንጂ በወንጌል ላይ የሚፈርድ ዳኛ መሆን የለበትም ይላል። አገልጋይ እንጂ ዳኛ አይደለም። ይህ ማለት ምን ማለት ነው? ሎጂክና ማስረጃዎች የእግዚአብሔርን ቃል እውነትነት ለሰዎች ለማብራራት፣ መንገድን ለመጥረግ እና መሰናክሎችን ለማስወገድ የሚያገለግሉ ምርጥ መሳሪያዎች ናቸው። እሺ። ነገር ግን የእግዚአብሔር ቃል እውነት ነው ወይስ አይደለም ብሎ የመጨረሻው ውሳኔ የሚሰጡ የበላይ ዳኛዎች አይደሉም። ሎጂክ አገልጋይ ነው፣ ጌታ አይደለም። ታዲያ የመጨረሻው ዳኛ ማን ነው? ዋነኛው አሳማኝና የሰውን ልብ የሚቀይረው የመንፈስ ቅዱስ ሥራ ነው። ይህን ሚዛን መጠበቅ በጣም አስፈላጊ ይመስለኛል። መጽሐፍ ቅዱስን ስናነብ እኮ ሐዋርያው ጳውሎስ በምኩራብና በገበያ ቦታዎች ከፍላስፎስና ከአይሁዶች ጋር ይከራከር፣ በማስረጃም ያስረዳ ነበር። አዎ፣ ሎጂክን ይጠቀም ነበር። ዓይኖቻቸውን ጨፍነው ዝም ብሎ እንዲያምኑ አልነገራቸውም። ኢየሱስም ቢሆን እኔ ነኝ ብሎ ብቻ አላቆመም። በተአምራትና በትንቢት መሟላት እውነትነቱን አሳይቷል። ሆኖም ዋናው ዓላማ ወንጌልን ማካፈል እንጂ በክርክር ማሸነፍ አልነበረም። ልክ ነህ። አንዳንድ እኮ ሰዎችን በክርክር አሸንፈን ልባቸውን ግን ልናጣው እንችላለን። እሱ ነው ትልቁ አደጋ። ብዙ ጊዜ ሰዎች የሎጂክ ማስረጃዎች ሲያገኙ እምነትን ወደ ፍልስፍናዊ የክርክር መድረክ ብቻ የመቀየር ፈተና ውስጥ ይወድቃሉ። ይሄ አደገኛ ነው። አዎ፣ የሰው ልጅ ልብ በኃጢአት የተጋረደ ስለሆነ የቱንም ያህል ጥርጥ ያለ ሎጂክና ማስረጃ ብናቀርብ የመንፈስ ቅዱስ ብርሃን በውስጡ ካልበራለት በቀር እውነቱን ሙሉ በሙሉ ሊቀበል አይችልም። ታዲያ ተግባራዊ አቀራረባችን ምን መሆን አለበት? ክሬግ በመጽሐፉ ላይ አድማጮች ሊጠቀሙበት የሚችሉትን አንድ ምርጥ የተግባር አቀራረብ ያስቀምጣል። ምን ይላል? አቀራረቡ እንዲህ የሚል ነው። ክርስትና እውነት መሆኑን እኔ በውስጤ ባለው የእግዚአብሔር መንፈስ ምስክርነት በእርግጠኝነት አውቃለሁ። ይህ የእኔ መጨረሻው መሰረት ነው። ለአንተ ደግሞ አንተም ይህን እውነት እንድታይ አሳማኝ የሆኑ ታሪካዊና ሎጂካዊ ማስረጃዎች አቅርብልሃለሁ። እሺ፣ ማስረጃውን አቅረብኩ፣ ካላመነስ? ቀጣዩ ሐሳብ እሱ ነው። ማስረጃዎቹ ደካማ ከሆኑ ወይም ጥያቄህን ሙሉ በሙሉ መመለስ ካልቻልኩ የኔ የችሎታና የእውቀት ማነስ እንጂ የወንጌሉ ውሸትነት አይደለም። ዋው! በመጨረሻም አንተ የምትገናኘው እኔ ከማቅረቡ ሎጂክ ጋር ሳይሆን ከእግዚአብሔር ጋር ነው ትለዋለህ። ይህ እውነትም ትልቅ እፎይታን የሚሰጥ አቀራረብ ነው። ጫናውን ሁሉ ከእኛ ትከሻ ላይ ያነሳዋል። አዎ፣ ሙሉ በሙሉ። ብዙ ክርስቲያኖች ስለ እምነታቸውን ለመናገር የሚፈሩት ጥያቄ ጠይቆኝ መመለስ ቢያቅጠኝስ፣ እኔ መመለስ ስላቃጠኝ ክርስትና ውሸት ነው ብለው ቢያስቡስ በሚል ፍርሃት ነው። ልክ ነህ። ያ ፍርሃት ብዙዎቹን ዝም ያሰኛል። ግን ይህ አቀራረብ ኃላፊነታችን በትሕትናና በምንችለው አቅም ማስረጃዎቹን ማቅረብ እንደሆነ፣ ውጤቱን ግን ለመንፈስ ቅዱስ መተው እንዳለብን ያስተምረናል። በትክክል። ማስረጃ ማቅረብ ስላልቻልኩ ወንጌሉ ውሸት ነው ማለት እንዳልሆነ ማወቁ በልብ በሙሉነት ፍርሃት ሳይዝብን እንድንመሰክር ያደርገናል። ማጥናትና ራሳችንን ማሻሻል እንዳለብን ግን አንዘነጋ። ልክ ነው። እናም ይህን ሚዛናዊ አቀራረብ ስንጠቀም ከሰዎች ጋር ያለን ውይይት ፍቅር የተሞላበትና አክብሮት ያለው ይሆናል። እውነት ነው። የምንታገለው የክርክሩን ዋንጫ ለማንሳት ሳይሆን
ፊት ለፊታችን ያለው ሰው እውነቱን እንዲያይ ለመርዳት ነው። በዚህ ሂደት ውስጥ ዲዳክቲቭ አመክንዮዎችን ተጠቅመን የሰዎች ሐሳብ መፈተሽ እንችላለን። ኢንዳክቲቭ አመክንዮዎችን ተጠቅመን ታሪካዊ ማስረጃዎችን ልናሳይ እንችላለን። ግን ተስፋችን እሱ ላይ አይደለም። አዎ፣ በመጨረሻ ትምክህታችን መሳሪያዎች ላይ ሳይሆን በመንፈስ ቅዱስ ኃይል ላይ ይሆናል። ይሄ ነው የክርስትናን አፖሎጀቲክስ ወይም የእምነት ክርክር ከሌሎች ፍልስፍናዊ ክርክሮች ልዩ የሚያደርገው። በጣም ድንቅ የሆነ የሐሳብ ጉዞ ነው ያደረግነው። እንግዲህ በማጠቃለያችን በዚህ ጥልቅ ዳሰሳችን የዲዳክቲቭ እና የኢንዳክቲቭ አመክንዮዎችን ተፈጥሮ፣ መነሻ ሐሳቦችና አሰላለፎች እንዴት እንደሚሰሩ በጥልቀት አይተናል። አዎ፣ ጥሩ አመክንዮ ማለት 100% የሂሳብ እርግጠኝነትን የሚጠየቅ ሳይሆን ከተቃራኒው ሐሳብ ይልቅ ከፍተኛ ተቀባይነት ያለው መሆኑን እና ሰዎች በውስጣዊ አድልዎ ምክንያት ማስረጃን ሊገፉ እንደሚችሉ ተረድተናል። ልክ ነህ። በመጨረሻም ይህንን ዕውቀት ከእግዚአብሔር መንፈስ አሰራር ጋር አዋህዶ እንዴት በተግባር በትሕትናና በፍቅር መጠቀም እንደሚቻል ተመልክተናል። ይህ ዕውቀት እያንዳንዱ አማኝ በማያምኑ ሰዎች ለሚነሱ ጥያቄዎች በተረጋጋ መንፈስ ምላሽ እንዲሰጥ ያግዘዋል። እናም እምነቱ ጠንካራ ምክንያታዊ መሰረት ያለው መሆኑን አውቆ በውስጣዊ ሰላም እንዲመላለስ ያደርገዋል። ከመለያየታችን በፊት ግን አድማጮቻችንን ወደ ጥልቅ አስተሳሰብ የሚወስድ አንድ የመጨረሻ አነቃቂ ሐሳብ ላንሳ። እሺ፣ እንስማው። እስቲ እንዲህ ብለን እናስብ። የሰዎች የሎጂክና የአመክንዮ አቅም የተገደበ መሆኑ እና ታሪካዊ ማስረጃዎች ፍጹም 100% እርግጠኝነትን አለመስጠቻቸው ዝም ብሎ በአጋጣሚ የሆነ ነገር ሳይሆን ምናልባትም የእግዚአብሔር ጥበብ ቢሆንስ? እንዴት? እግዚአብሔር የሰው ልጅ ከእርሱ ጋር ያለው ግንኙነት በሂሳባዊ ስሌትና በማይነቃነቅ ቀመር ላይ ብቻ ሳይሆን በእውነተኛ ፍቅር፣ በነጻ ፍቃድ ምርጫ እና በመታመን ላይ የተመሠረተ እንዲሆን ሆን ብሎ ያደረገው ቢሆንስ? ማስረጃው እሱን እንድንፈልገው የሚያደርግ ነገር ግን ፍቅርና እምነት ደግሞ ከእርሱ ጋር እንድንጣበቅ የሚያደርግ ቢሆንስ? እውነትም ጥልቅ ሐሳብ ነው። አድማጮቻችን በዚህ ላይ እንዲያስቡ እንጋብዛለን። ይህን እያሰባችሁ እንድትቆዩ እንጋብዛለን። የዛሬው ጥልቅ ዳሰሳችን ይህን ይመስል ነበር። ጊዜያችሁን ሰጥታችሁ አብራችሁን ስለቆያችሁ ከልብ እናመሰግናለን። ቸርን ሰንብት።